ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በቅድሚያ የዕለቱን አጫጭር መረጃዎች እናሰማችኋለን። በሸዋ ደራ የብልጽግና አገዛዝና ሸኔ ተቀናጅተው ባደረሱት ጥቃት 18 ሰዎች መሞታቸው ተሰማ። 8ቱ በብልጽግና የድሮን ጥቃት ህይወታቸውን የተነጠቁ ሲሆን 10 ንጹሃን ከታጣቂዎች በተተኮሰባቸው ጥይት ህይወታቸው አልፏል። ከ30 በላይ ሰዎች ታግተዋል። በመቶዎችም የሚቆጠሩ የቀንድ ከብቶች ተዘርፈዋል። አሁንም አካባቢው ላይ ውጥረቱና ስጋቱ እንዳየለ መሆኑ ሲጠቆም ጉዳዩ ይመለከተናል ያሉ ኢትዮጵያውያንና የዓለም አቀፉ ማህበረሰብ ትኩረት ለደራ እንዲሉ ተጠይቋል። አፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የአገዛዙ ሰራዊትን ከባድ ምት እያሳረፈበት መሆኑ ሲሰማ በጎጃም አማኑኤል ከተማና አካባቢው ላይ ሰራዊቱ ከፍተኛ ኪሳራን አስተናግዷል። በዚህም አገዛዙ የድሮን አሰሳ ሊያደርግም ስለሚችል የጥንቃቄ መልእክት ተላልፏል። የሰኔ 15 ቀን 2018 ዓመተ ምህረት አርእስተ ዜና። በወሎ ግንባር የአገዛዙ ጦር አይቀጡ ቅጣት ተቀጣ። ታሪካዊው የተድባበ ማርያም ገዳም በከባድ መሳሪያ እየተደበደበ ነው። ድሉ ቀጥሏል። የፋኖ ተወርዋሪ ኃይሎች በጃዊ ፈንደቃ ከተማ ደማቅ ድል ተቀዳጅተዋል። ወታደራዊ አባላቱም ከነትጥቃቸው ከሰራዊቱ እየወጡ ናቸው። ድሉ በየቀኑ ተጠናክሮ ቀጥሏል። ከግንባር የተሰበሰቡትን አሁናዊ መረጃዎች በዝርዝር ታደምጧቸዋላችሁ። ፓርቲው ያሸነፋቸውን ወንበሮች እንደማይረከብ አስታወቀ። አምባገነኑ ስርዓት በአፈሙዝ ከመጣል ውጪ አማራጭ የለንም ተብሏል። በዝርዝር ይደመጣል። በአፋር ክልል የከባድ መሳሪያ ጥቃት ተፈጽሟል። የህወሓትና የብልጽግና ፉክክር ባየለበት በዚህ ሰዓት ዛሬ በአፋር ክልል የከባድ መሳሪያ ጥቃት ተፈጽሟል። የመረጃችን አካል ነው። ኬር ስታርመርን ስልጣን ለቀቁ። ጠቅላይ ሚኒስትሩ በ10 ዓመት ውስጥ 6ኛው ስልጣን የለቀቁ መሪ ሆነዋል። በውጪ ዜናችን እንመለከተዋለን። አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር ታደምጧቸዋላችሁ። እስከ ፍጻሜው አብራችሁን ቆዩ። በ10 ዓመት ውስጥ 6ኛው ጠቅላይ ሚኒስትር ከስልጣን ወረዱ። ዩናይትድ ኪንግደም ባለፉት 10 ዓመታት ውስጥ ያስተናገደችው ታይቶ የማይታወቅ የፖለቲካ አለመረጋጋት ቀጥሏል። ከ2016 እስከ 2026 ባለው ጊዜ ውስጥ ብቻ 6 ጠቅላይ ሚኒስትሮች የዳውኒንግ ስትሪት ቢሮን ለመልቀቅ መገደዳቸውን ተመዝግቧል። የዚህ ተከታታይ የስልጣን ለውጥ ማዕከል የቅርብ ጊዜ ሰለባ የሆኑት የሊበር ፓርቲው መሪ ሰር ኬር ስታርመር ሲሆኑ የእሳቸውን ስልጣን መልቀቅ ተከትሎም ሀገሪቱ ባለፉት 10 ዓመታት ውስጥ 6ኛ ጠቅላይ ሚኒስትሯን አሰናብታለች ወይንም አጥታለች። የብሪታንያ የፖለቲካ ታሪክ ተመራማሪዎች የመሪዎች መፈራረቅ የሰነበተበት 10 ዓመት ሲሉት የሚጠሩት ይህ ሂደት ባለፉት 10 ዓመታት ውስጥ በርካታ ኩነቶችን አስተናግዷል። ዴቪድ ካሜሩን 2016 ዩናይትድ ኪንግደም ከአውሮፓ ህብረት ለመውጣት ድምጽ ከሰጠች በኋላ ካሜሩን በውሳኔው ባለመስማማታቸው በገዛ ፈቃዳቸው ስልጣናቸውን ለቀቁ። ቴሬዛ ሜይ 2019 የብሬግዚት ስምምነት በብሪታንያ ፓርላማ ለማጽደቅ ደጋግመው ቢሞክሩም ሳይሳካላቸው በመቅረቱም ከስልጣን ለመውረድ ተገደዱ። ቦሪስ ጆንሰን 2022 የብሬክሲት ሂደት በይፋ ቢጠናቀቅም በኮቪድ-19 ወቅት በተከሰቱ የፓርቲጌት ቅሌቶችና በሚኒስትሮቻቸው የጅምላ መልቀቅ ሳቢያ ከኃላፊነታቸው ተነሱ። ሊዝ ትረስ 2022 መንግስታቸው ያወጣው አነስተኛ የበጀት ማሻሻያ በሀገሪቱ የፋይናንስ ገበያ ላይ ከፍተኛ መናጋት በማስከተሉ በ49 ቀናት ቆይታ ብቻ ስልጣናቸውን በመልቀቅ በብሪታንያ ታሪክ አጭር የስልጣን ዘመን ያስመዘገቡ መሪ ሆኑ። ሪሺ ሱናክ 2024 የኮንሰርቫቲቭ ፓርቲን የውስጥ ክፍፍል ለማረጋጋት ቢሞክሩም የሊበር ፓርቲ የ2024ቱን አጠቃላይ ምርጫ በሰፊ ልዩነት ማሸነፉን ተከትሎ ስልጣናቸውን አስረከቡ። የአሁኑ ኬር ስታርመር 2026 የሊበር ፓርቲን ወደ ስልጣን የመለሱትና የአርሰናል ወይም የገነርስ ክለብ ቀንደኛ ደጋፊ በመሆን የሚታወቁት ስታርመን በተለያዩ የውስጥና የውጭ ፖለቲካዊ ጫናዎች ሳቢያ ስልጣን በቃኝ በማለት በዛሬው ዕለት መልቀቃቸውን ይፋ አድርገዋል። የፖለቲካ ተንታኞች እንደሚያስረዱት ይህ በብሪታንያ ታሪክ ታይቶ የማይታወቅ የጠቅላይ ሚኒስትሮች መፈራረቅ የሀገሪቱ የፖለቲካ ስርዓት በከፍተኛ ውጥረት ውስጥ መሆኑን ያሳያል። ለዚህም ዋነኛ ምክንያቶች ተብለው የተጠቀሱት ውስጥ የብሬክሲት ተጽዕኖ አንዱ ሲሆን ሀገሪቱ ከአውሮፓ ህብረት ከወጣች በኋላ የረጅም ጊዜ የኢኮኖሚና የንግድ መመሪያዎችን በስትራቴጂ ለመቅረጽ አለመቻሏ ተብሏል። በተጨማሪም የኢኮኖሚ ቀውስ ሌላኛው ሲሆኑ የኑሮ ውድነት፣ የኃይል አቅርቦት ዋጋ መጨመርና የዋጋ ንረት ያስከተሉት ህዝባዊ ቅሬታዎች አሉበትም። የፓርቲዎች የውስጥ ክፍፍል ምክንያት ሲጠቀስ በተለይም በኮንሰርቫቲቭ ፓርቲ ውስጥ የነበረው የአመለካከት መከፋፈል እና አሁን ላይ ደግሞ በሌበር ፓርቲ ውስጥ የሚታዩ አለመግባባቶች መሪዎች ረጅም እድሜ እንዳይኖራቸው አድርጓቸዋል። የኬር ስታርመር በድንገት ከስልጣን መልቀቅ ተከትሎ የሌበር ፓርቲ አዲስ መሪ ለመምረጥና ቀጣዩን ጠቅላይ ሚኒስትር ለመሰየም አስቸኳይ ዝግጅት እንደሚጀምር ይጠበቃል። ይህ አዲስ ምዕራፍ ብሪታንያን ወደ መረጋጋት ያሻግራታል ወይስ ሌላ የፖለቲካ ውጥረት ይዞ ይመጣል የሚለው ግን ገና የሚታይ ይሆናል።
በወሎ ግንባር የአገዛዙ ጦር አይቀጡ ቅጣት ተቀጥቷል። ታሪካዊው የተድባበ ማርያም ገዳም በከባድ መሳሪያ እየተደበደበ ነው። ድሉ በየቀኑ የቀጠለ ሲሆን የፋኖ ተወርዋሪ ኃይሎች በጃዊ ፈንደቃ ከተማ ደማቅ ድል ተቀዳጅተዋል። ወታደራዊ አባላቱም ከነትጥቃቸው ከሰራዊቱ እየወጡ ይገኛሉ። የአማራ ፋኖን የመምታትና የማጥቃት አቅም ይበልጥ ያሳየና የሁኔታዎች የበላይነቱን እያረጋገጠ መምጣቱን የሚያሳይ ሌላ አዲስ ድል ተመዝግበዋል። ዛሬ ሰኔ 15 ቀን 2018 ዓ.ም ከቀኑ 5 ሰዓት ላይ የአፋብኃ አፄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር ተወርዋሪና የበረሃ ተናዳፊዎች 4ኛ ሻለቃ ፍጹም ወታደራዊ ጥበብን በተላበሰ መልኩም ወደ ጃዊ ፈንደቃ ከተማ ሰርገው በመግባት መብረቃዊ ጥቃት ፈጽመዋል። የፋኖ ልዩ ተወርዋሪ ኃይል ስልታዊ በሆነ መንገድ ዳንግላ በር በተባለው የጠላት ኬላ ላይ በሰነዘረው የተሳካና ድንገተኛ ጥቃት ከፍተኛ ድል አስመዝግቧል። በዚህም የአገዛዙ ቀንደኛ ተላላኪ የተባለው የሚሊሻ አባል አቶ ተመስገን አይሸን ጨምሮ 3 ሚሊሻዎች ወዲያውኑ ተሸኝተዋል። እንዲሁም 2 ተጨማሪ ኃይሎች ከባድ ቁስለኛ ሆነዋል። ይህ ስምሪት ሻለቃው ቀደም ሲል በወርቅ ሜዳና በመንደር 24 ላይ ከ3ኛ ሻለቃ ጋር በመሆን እጅግ አንጸባራቂ ኦፕሬሽን ባከናወነ ማግስት የተደገመ በመሆኑ የፋኖን ተከታታይ ጥቃት የመሰንዘርና የደፈጣ ውጊያ ማዘዝ ብቃት ከፍተኛ ደረጃ ላይ መድረሱን በግልጽ ያሳየ ሆኗል። በተያያዘ ዜና የአገዛዙ መከላከያ ሰራዊት ያለበትን የሞራል ውድቀትና የፋኖን የፍትሐዊነት ጉዞ ማሳያ የሚሆን ሌላ ክስተት ተመዝግቧል። የ95ኛ ክፍለ ጦር አባላት አምባገነኑን ስርዓት በመክዳትና ህዝባዊነቱን በማስመስከር ከነሙሉ ትጥቃቸው 66ኛ ክፍለ ጦርን ተቀላቅለዋል። የተከታታይ ድልና እየበረከተ የመጣው የሰራዊት ፍልሰት የፋኖ የትግል አቅም ስር የሰደደ የማይበገርና የህዝብን ነጻነት በአጭር ጊዜ ውስጥ ለማረጋገጥ ሙሉ ቁመና ላይ የሚገኝ መሆኑን በድጋሜ ያረጋገጠ ነው ተብሎለታል። በሌላኛው ቀጠና የፋኖን ህዝባዊ ትግል ለመቀልበስና የአማራን ህዝብ ጥያቄ በኃይል ለመጨፍለቅ የተንቀሳቀሰው የብልጽግና ስርዓት ጦር በወሎ ግንባር በደረሰበት መብረቃዊ ጥቃት አይቀጡ ቅጣት ተቀጥቶ መሸሹ ተሰምቷል። ይህ በእንዲህ እንዳለ ሽንፈቱን መቋቋም ያቃተው አገዛዙ ፊቱን ወደ ጥንታውያን ቅርሶችና ገዳማት በማዞር የታሪክና የሃይማኖት ጠላትነቱን ዳግም እያሳየ ይገኛል። በተያያዘ መረጃ የብልጽግና ጦር አይቀጡ ቅጣት ተቀጥቷል። በትላንትናው ዕለት የአምባገነኑ ስርዓት ሰራዊት ያለ የሌለ ኃይሉን በማስተባበር ከጎብዬ ከተማ በመነሳት በቦሆሮ ቃሊም፣ እያፈር ከአሰገዳና ወደ ጭራሮ አምባ አቅጣጫዎች ወረራ ለመፈጸም ሙከራ አድርጎ ነበር። ሆኖም ግን የወረራ ኃይሉ የነጻነት ታጋዮችን ጽናት ያላገናዘበ ነበር ሲባል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አምሃራ ምኒልክ እዝ 102ኛ ኮር የ49ኛ ክፍለ ጦር 2ኛ ሻለቃ ናብስቶች ከ11ኛ ክፍለ ጦር ቃኝ ጀግኖች ጋር በመቀናጀት በሁሉም ግንባር ተአምራዊ ውጊያ ፈጽመዋል። ከፋኖ አፈሙዝ የተረፈውና መፈናፈኛ ያጣው የአገዛዙ ሰራዊት ቆስለው የወደቁ ጓዶቹን ሳያነሳ እግሬ አውጪኝ በማለት በየገደሉ እየተንከባለለ ወደ ወልዲያና ጎብዬ ከተሞች ለመሸሽ ተገዷል። በአሁኑ ወቅት የ102ኛ ኮር ቃሊም፣ ቦሆሮና ሳንቃ ከተማን የመሳሰሉ ሰፊ ቀጠናዎችን ሙሉ በሙሉ በመቆጣጠር የአማራ ህዝብ የፖለቲካ ጥያቄ በኃይል እንደማይደፈቅም ለብልጽግና ምስለኔዎች የማይረሳ ታሪካዊ ትምህርት ሰጥተዋል። ወታደሮቹ ለማምለጥ ሲሞክሩ በገደል ገብተው መሞታቸውም የአይን እማኞች ተናግረዋል። ይህ አውደ ውጊያ የህዝብን ጥያቄ በጠመንጃ ማፈን እንደማይቻል በተግባር ያሳየ ነው ሲሉም የአይን እማኞች ጨምረዋል። በሌላኛው ግንባር የአገዛዙ ጦር ሽንፈቱን ለማካካስ በሚመስል አካሄድ ታሪካዊቷን የተድባበ ማርያምን ገዳም እየደበደበ መሆኑ ተሰምቷል። በጦር ሜዳ የደረሰበትን የሀፍረት ሽንፈት መዋጥ ያቃተው የብልጽግና ስርዓት አስጠባቂ ሰራዊት ዛሬ ሰኔ 15 ቀን 2018 ዓ.ም ከማለዳው ጀምሮ ፊቱን ወደ ሃይማኖት ተቋማትና ታሪካዊ ቅርሶች አዙሯል። የአካባቢው ነዋሪዎች እንደገለጹት አገዛዙ በ982 ዓመተ ዓለም ወይም ከ1000 ዓመታት በፊት እንደተመሰረተች በሚነገርላት የሀገርና የህዝብ ታሪክ መጋዘን በሆነችው የርዕሰ አድባራት ወገዳማት ተድባበ ማርያም ገዳም ላይ ያነጣጠረ ተከታታይ የጀነራል መድፍ ድብደባ እየፈጸመ ይገኛል። በአፋር ክልል የከባድ መሳሪያ ጥቃት ተፈጸመ። የህወሓትና የብልጽግና ፉክክር ባየለበት በዚህ ሰዓት ዛሬ በአፋር ክልል የከባድ መሳሪያ ጥቃት ተፈጽሟል። በአፋር ክልል ዞን 2 መጋሌ ወረዳ ልዩ ስሙ አራዱ ተብሎ በሚጠራው አካባቢ የህወሓት ኃይሎች የሞርተር ከባድ መሳሪያ ጥቃት መፈጸማቸው ታወቀ። ጥቃቱ ኢላማ ያደረገው በአካባቢው የሰፈረውን የአፋር ክልል አድማ ብተና ኃይል ካምፕ መሆኑን የተረጋገጠ ሲሆን ከተፈጸመው ጥቃት በኋላ እስካሁን የተሰጠ አጸፋዊ ምላሽ የለም። በጥቃቱ የደረሰውን የጉዳት መጠንና የጠፋውን የሰው ኃይል በተመለከተም እስካሁን የወጣ ይፋዊ መረጃ አልተገኘም። ነገር ግን ሰብአዊና ቁሳዊ ኪሳራ መድረሱ ተገልጿል። ይህ የሞርተር ጥቃት የተሰነዘረው ብልጽግና በኩል ሰሞኑን እየተወሰዱ ያሉ ተከታታይ የአየርና የድሮን ጥቃቶች ተከትሎም በህወሓት በኩል እንደ አጸፋዊ ምላሽ የተወሰደ ሊሆን ይችላል የሚሉ ጠንካራ ግምቶች እየተሰነዘሩ ነው። ከዚህ ቀደም ህወሓት በአፋር ክልል አስተዳደር ተደጋጋሚ ክሶችን ሲያቀርብ መቆየቱ ይታወሳል። ከእነዚህ መካከል የጸረ ህወሓት ኃይሎችን መደገፍ በሚል የአፋር ክልል መሬት ላይ ለጸረ ህወሓት ኃይሎች ስትራቴጂ
ስትራቴጂካዊና ስንቅ የማቅረብ ድጋፍ እያደረገ ነው የሚልም ክስ የነበረ ሲሆን ሌላኛው ደግሞ የብልጽግና ኃይሎች በትግራይ ክልል ላይ ጥቃት እንዲፈጽሙ የአፋር ክልል መሸጋገሪያና ምቹ ሁኔታዎችን ፈጥሯል የሚሉ ወቀሳዎች ይገኙበታል። እስካሁን ባለው መረጃ መሰረት በጉዳዩ ዙሪያ ከአፋር ክልል መንግስትም ሆነ ከህወሓት በኩል የተሰጠ ይፋዊ መግለጫ የለም። የብልጽግናና የህወሓት አሁናዊ ፉክክርና የጦርነት ስጋት ለቀጠናው ጭምር ስጋትነቱ አይሏል። ይህ በአፋር ድንበር አቅራቢያ የተከሰተው ወታደራዊ እንቅስቃሴ በብልጽግናና በህወሓት መካከል ለረጅም ጊዜ ሲብላላ የቆየው የፖለቲካና የርዕዮተ ዓለም ፍጥጫ ወደ አዲስ የጦርነት ምዕራፍ እየተሸጋገረ መሆኑን ማሳያ ተደርጎ ተወስዷል። የፕሪቶሪያው የስምምነት ማዕቀፍ በኋላ በትግራይ መጠነኛ ሰላም ሰፍኖ የነበረ ቢሆንም በህገ መንግስታዊ ትርጓሜዎች፣ በታጣቂዎች ትጥቅ መፍታት ሂደት፣ በወሰንና ማንነት ጥያቄዎች እንዲሁም በክልላዊና ፌዴራላዊ የስልጣን ክፍፍል ዙሪያ በሁለቱ ኃይሎች መካከል ያለው አለመግባባት ሊፈታ ባለመቻሉ ተመልሶ ውጊያ እየተጀመረ ይገኛል። የብልጽግና አገዛዝ በሀገሪቱ ሉዓላዊነትና የህግ የበላይነትን ለማስከበር በሚውለው ፕሮፓጋንዳው የድሮንና የአየር ጥቃቶችን ምርጫውን ማድረጉን ሲቀጥል፣ ህወሓት በበኩሉ ይህንን እርምጃ ህልውናውን የሚፈታተንና ስምምነቶችን የመጣስ ተግባር አድርጎ ይመለከተዋል። በመሆኑም አሁን በአፋር ክልል የተሰነዘረው ጥቃት የሁለቱ ኃይሎች ፍጥጫ ወደ ሌሎች ክልሎች በመስፋፋት አዲስ የጦርነት ጅማሪ ሊሆን ይችላል የሚለው ስጋትን በከፍተኛ ሁኔታ አኑሮታል። የቀጠናው ታዛቢዎች እንደሚሉት ሁኔታው በአስቸኳይ በዲፕሎማሲያዊና በውይይት መድረኮች ካልተገታ በህዝብና በሀገር ኢኮኖሚ ላይ ከፍተኛ መስቀልቅል ሊያስከትል የሚችል አዲስ አውዳሚ ጦርነት ለመቀስቀስ እድሉ ሰፊ ነው ብሏል። ትብብር ለኢትዮጵያ አንድነት ያሸነፋቸውን ወንበሮች እንደማይረከብ አስታወቀ። አምባገነኑ ስርዓት በአፈሙዝ ከመጣል ውጪ አማራጭ የለንም ተባለ። በሰባተኛው ጠቅላላ ምርጫ በአዲስ አበባ በአማራና በማዕከላዊ ኢትዮጵያ ክልሎችም በድምሩ 7 የምክር ቤት ወንበሮችን ማለትም 2 የህዝብ ተወካዮችና 5 የክልል ምክር ቤት አሸነፍክ የተባለው ትብብር ለኢትዮጵያ አንድነት ፓርቲ ያገኘውን መቀመጫ እንደማይረከብና ወደ ምክር ቤት እንደማይገባ ይፋ አድርጓል። ኢህአፓ፣ መኢአድና እናት ፓርቲን ጨምሮ 5 ፓርቲዎችን ያቀፈው ይህ ጥምረት ተመራጮቹ የፖለቲካውን ውሳኔ ጥሰው ወደ ምክር ቤት የሚገቡ ከሆነ የሞራልና የህግ ኃላፊነት እንደሚጠይቃቸው አስጠንቅቆ ከፓርቲው ማባረርን ጨምሮ ጠንካራ የስነ ምግባር እርምጃዎችን እንደሚወስድ አሳስቧል። የቅንጅቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ምርጫውን የጨረባ ምርጫ ሲሉ የገለጹት ሲሆን በሀገሪቱ ያለው የሰላም እጦትና ጠባብ የፖለቲካ ምህዳር ለውሳኔያቸው በዋና ምክንያትነት ጠቅሰዋል። ብልጽግና ወደ ግንባር ድርድር እስኪመጣ ድረስ እውቅና እንደማይሰጡት የገለጹት ኃላፊው ዓለም አቀፍ ማህበረሰብም ለምርጫው እውቅና እንዳይሰጥ ቅስቀሳ እያደረጉ መሆኑን ይፋ አድርገዋል። ይህ ውሳኔ ለመረጣቸው ህዝብ ድምፅ መንፈግ እንዳልሆነ የገለጸው ጥምረቱ ምክር ቤት አለመግባትን እንደ መደራደሪያ መሳሪያ እየተጠቀሙበት መሆኑንና የብልጽግና ጦርነት ማቆም፣ እስረኞችን መፍታትና የፖለቲካ ምህዳርን ማስተካከል የመሳሰሉ ቅድመ ሁኔታዎችን ተቀብሎ ቀና ምላሽ ከሰጠ ውሳኔያቸውን ሊቀለብሱ እንደሚችሉ አመልክቷል። ጉዳዩ በቅርበት የሚከታተሉ የፖለቲካ ተንታኞች እንደሚሉት ብልጽግና ራሱ በራሱ ተወዳድሮ በፈለገው መንገድና በራሱ መመዘኛ ጥቂት የፓርቲ አካላትን ብቻ ባካተተበት በዚህ አስገዳጅ ምርጫ ወቅትም ጥምረቱ በይስሙላ የተሰጡትን ወንበሮች አለመቀበሉ የሚጠበቅና ትክክለኛ ውሳኔ ሊሆን ይችላል ብለውታል። ይህ ምርጫ ብልጽግና ስልጣኑን ለማራዘም ያደረገው ድራማ በመሆኑ የትብብሩ እርምጃ ለጨዋታው ህጋዊነት ለመንፈግ ትልቅ አስተዋጽኦ አለው ሲሉ የፖለቲካ ታዛቢዎች ይገልጻሉ። በተጨማሪም በሀገሪቱ የሰፈነው አፈናና የዲሞክራሲ እጦት በመጥቀስ ይህንን አምባገነን አገዛዝ በሰላማዊ መንገድና በምርጫ ካርድ ማስወገድ እንደማይቻል በተግባር የታየበት በመሆኑም ብቸኛውና የመጨረሻው አማራጭ በህዝባዊ ኃይልና በአፈሙዝ ማስወገድ ብቻ እንደሆነ የብዙዎች ጽኑ እምነት እየሆነ መጥቷል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።